ሀናዬ ቀለል አድርጋ ያየችው ነገር ዋጋ እያስከፈላት ይገኛል። ይህም እንግዲህ የሰላም የጤና ጉዳይ ነው። እንግዲህ ሰላም ደም ምርመራው ላይ የተገኘላት ደም ካልተገኘላት ጤናዋ ልትነቃና ልትመለስ እንደማትችል ዶክተር በተደጋጋሚ ይናገራል። በዚህም የሰማው ምላሴ እህቴን ላጣት ነው፣ ለብዙ ዘመናት ስመኛት ስናፍቃት በትክክል እንኳን ናፍቆቴን ሳልነግራት እህቴን ላጣት ነው እያለ በስቃይ ያለቅሳል። ወይዘሮ ሚላትም በጸጸት እስከዛሬ ያሳለፉትን ነገር በመንደም እየተንገላቱ ይገኛሉ ሁላቸውም። ሆኖም ግን አሁንም ቢሆን ደም ምርመራ ሊገኝ የሚችለው የአባቷ ብቻ እንደሆነና ይኸውም የሷ የደም አይነት አርኤች ኔጌቲቭ እንደሆነ፣ አርኤች ኔጌቲቭ ደግሞ ከዓለም 15% የሚሆነው ህዝብ ብቻ እንዳለው ከ50 ሰዎች አንድ ብቻ ሰው እንደሚገኝ እየታየ ነው። ስለዚህ ደም ለማግኘት በየደም ባንኩ ቢፈለግም ሊገኝ አልቻለም። ሆኖም ግን ወይዘሮ ሚላት የወሰኑት ውሳኔ በጣም የሚገርም ነገር ነው። አንድ ሰው የራሱን ልጅ ለማትረፍ ሲል የሰውን ልጅ ገለን የራሴን ልጅ ላትረፍ የሚል አስተሳሰብ በእናቶች ላይ ካለ ይህ ስህተት ነው ብዬ አስባለሁ። ወይዘሮ ሚላት እንግዲህ አሁን ያሉት በተደጋጋሚ ደም እንግዲህ እሷም የጤና ምርመራ ዶክተር የጤና ታካሚ ስለሆነች ሀናዬ የእሷ የደም አይነት አርኤች እንደሆነ ኔጌቲቭ ታቅ ነበርና ያው ግን እህትነቷን ባታቀውም ማለት ነው የኔ እኮ ደም አርኤች ኔጌቲቭ ነው እኔ ልለግሳት እችላለሁ ዶክተር ስትነግረው እውነትሽን ነው ብሎ ዶክተር በጣም ተገረመና እንዴት ሊሆን ቻለ ያንቺ የነሱን አይነት ደም እያለ እየተገረመ ነበር። ሆኖም ግን ልሰጫ ፈቃደኛ ነኝ ሲሏት ኧረ ትትረፍ እንጂ በፍጹም እሰጣታለሁ የሚል ነበር ያለችው። ወይዘሮ ሚላት ግን ሀና ትሰዋልኝና ሰላም ትትረፍልኝ እያሉ የሚናገሩት ንግግር ምላሴንም ማስቆጥቶ አስለቅሶታል። እውነት ካሰብን ማለት ነው። እስኪ ቀጣይ ምን ይሆናል የሚለውን አብረን እናያለን። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ይህ ሰብስክራይብ፣ ላይክ፣ ሼር የምታደርጉልኝ ከልብ ነው ማመሰግናችሁ። ቀጣይ ኖላዊ ክፍል ይዘንላችሁ መተናል። እንግዲህ ሰላምዬ እንግዲህ ከሆስፒታል አድራ ወደ ቤተሰቦቿ ሄዳ ቁርስ አዘጋጅታ ስጠብቃቸው እንግዲህ ጆሮና አሴና አባቷ ገብተው በጣም ናፍቀሽናል እኮ እያሉ እየሳሟት ነበር። ቅፍ አድርገኝ እስኪ አባዬ የተባባለች ስታቅፈኝ አንተስ አሴ አታቅፈኝም እንዴ ስትለው ደነገጠና ብሎ አማተረና ከዛ ቅፍ አረጋት። አልናፈቀኝም እንደ አሴ ስትለው አረ ናፍቄሻለሁኝ አለና ያንን ምግብ እንግዲህ ለሁለት ይዘው እየተጎራረሱ ከበሉ በኋላ ያው እንግዲህ ስልኳ ያቃጭላል። ስልኳን ስታነሳ እንድትመጣ ወደ ሆስፒታል ጥሪ ከወይዘሮ ሚላት ነበር የደረሳት። አረ ልጄ ምንድነው የገጠመብኝ እያሉ አባት ይጨነቃሉ። እስኪ ተከተላት አሉና ምላሴ አሴ እንዲከተላት አደረጉ። አሴ ደግሞ እየተከተላት እያለ እኔ ከርታታ አረ ፈጠን ፈጠን እያልሽ የምትሄጂው ወዴት ነው? ተንገላታች እኮ ለአባቷ ስትል እያለ እያዘነ በአይኑ ይሸኛታል። መጨረሻ ላይ እቅፍ ያደረገችው ያስታወሰ እሱም እንደ ህልም ሲያልም እሷ ስውር አለችበት። ብንን ሲል ጠፋችሁ። ፈልጎ ሲያጣት ወደ ቤት ተመለሰ። ከቤት ሲመለስ እንግዲህ የታለች ልጄ ሲሉት ጠፋችኝ። እንዴ አንተን ድሮ ስልክህ አባ እኔ ግን እሷ ብቻ ናት እንዴ ልጅ? እኔም እኮ ልጅ ሁነኝ ሲላቸው አንተ ወንዱ ልጄ እሷ ሴቷ ልጄ እኔ ደስ አለኝ አንቱን አባ በማግኘት እያለ እሱም ይደሰታል። ከዛ በኋላ እንግዲህ ምላሴ እናቱ ጋር ተቃቅፎ በጣም ያለቀሰ እና ሰላምዬን ላጣት ነው እያለ ነው እንግዲህ ወደ ሀና የደወለ። ሀናዬ አላት። ምን ነው ምላሴ ስትለው ሰላምን ላጣት እኮ ነው እህቴን ላጣት ነው። ምን ተፈጠረ ምን ሆነ ስትለው በቃ ሰላምዬ ላጣት ነው፣ ደም ጠፋ፣ የእሷ ደም ሊገኝ አይችልም፣ ምን አባት ያርግ ላትርፍ እህቴን ብሎ ሲያለቅስባት እንግዲህ ተነስታ ሄዳ ዶክተር ምንድነው የተፈጠረው ስትል ተጠይቀዋለች። እባክሽ የደሟ ሁኔታ ስላልተገኘ አስጊ ደረጃ ደርሳለች፣ እስካሁን አልነቃችም ሲለው በቃ እኔ ለግሳታለሁ ደሙን እኔ ደም የሷ ደም ነው ስትል እንግዲህ ያን ራሱ እነ ወይዘሮ ሚላት እህት ትሆናለች የሚለውን በፍጹም ማንም የዞረለት አልነበረም። ብቻ ከዓለም ላይ እንግዲህ ከ15%ዎቹ አንዷ እሷ ናት የሚለው ነበር ግምት የገመቱትና ደሙን እንድትሰጥ ሲባል በጣም ተደሰቱና ገባና ዶክተር መቼም ፈጣሪ ሊያግዘን ነው መሰል ልተርፍ ነው ሰላም። እንዴት ዶክተር አለች ወይዘሮ ሚላት። ደሟ እኮ የሀና ጋር ደም አንድ አይነት ሆኖ ተገኘ እንዴት ታወቀ? እሷ
የጤና ባለሙያ ስለሆነች የደሟን አይነት ታውቃለች ወይ? በቃ በጣም ተደሰቱና ምላሴና ወይዘሮ ሚላት ተቃቀፉ። በቃ እሰይ ከሷማ ካለ ልጄ ትተርፍልኛለች ብለው አሰቡና ከዛ እንግዲህ የደሟን ከመውሰዳችን በፊት የምናደርግላት የደም ምርመራ አለና እሱን ምርመራውን አጠናቀን ከጨረስን በኋላ ከእሷ ደም እንወስዳለን ተብሎ ሲባል ፈቃደኛ ትሆን ይሆን ግን አላቅም ሲላቸው እኔ እግሯ ላይ ወድቄ ቢሆን እለምናታለሁ እንደው ልጄን ታተርፍልኛለች ሀናዬ አለች እና ከዛ እንግዲህ ሀናም እሺ ብላ ፈቃደኛ ሆና ደሙን ሰጠችላቸው ማለት ነው። ደሙን ሰጥታ ግን ያ ደም በቂ አይደለም ተባለ። ሁለተኛ ሌላ ተጨማሪ ደም ያስፈልጋል ተባለ። በዚህ ጊዜ ነው እንግዲህ ሌላ ታሪክ ነገር ያመጡት ወይዘሮ ሚላት ማለት ነው። እንግዲህ ሀና ትስጥልኝ ሲል ሀናም ሁለተኛ ድጋሚ መስጠት አትችልም። የዚህን ያክል ደም ከሰጠ አንድ ሰው በዚህ በ24 ሰዓት ባልሞላ ጊዜ ውስጥ ደግሞ ድጋሚ መስጠት ማለት ለራሱ ለህይወቱ ያሰጋዋል ቢሏትም በፍጹም የኔ ልጅ መዳን አለባት፣ ደም መስጠት አለባት እያለች እንግዲህ ስትከራከረው ከዛ ምላሴ የሰማና እማዬ ምን እያልሽ ነው? አሁን የምትሉኝ ውሳኔ እኮ ጥሩ አይደለም። ራሷ ሰላም ይሄን ነገር ብትሰማ እኔን አድኑኛ ሀና ትሞት ብላ አትወስንም። አንቺ እንደ እናትነትሽ የራስሽን ልጅ ስታተርፊ ሀናም እኮ ወላጅ አባት በሽተኛ አሏት፣ የሚፈልጓት አሉ። በፍጹም ችግር የለም፣ የአባቷን ኃላፊነት እኔ ልወስድ እችላለሁ። አባቷን የሙሉ ሕክምናውን አሳክምላታለሁኝ እና እለምናታለሁ አለችና እንግዲህ ሀናን ስትለምናት እትዬ እኔ እኮ ብሰጥ ደስ ይለኛል፣ ግን እኔም የጤና ሙያ እንደው መሆን የመጠን ሳቀው ከዚህ በላይ መስጠት አልችልም። ይሄ ከዚህ በላይ ከሰጠው እኮ እኔም ህይወቴ ያልፋል ማለት በፍጹም አያልፍም፣ ያንቺ ህይወት አያልፍም፣ ያንቺ እያለች ደግሞ የእኔ ልጅ ማለፍ የለባትም እያሉ ሲከራከሯት እና ታዲያ እርስዎ ልጅ ጤናማ ስትሆን እኔና አባቴ ምንም ለሰዎች የማንጠቅምና ለዚህ ምድር ላይ ማንጠቅም መሆናችን ነው በእኛ ላይ የወሰኑት ብትልም እትዬ ወይዘሮ ሚላት ከራሷ ውጭ በፍጹም ማንም ሊሰማኝ አልችልም ስትል ምላሴም እስኪ ነይ ማማ አታስጨንቂያት ላናግርሽ ብሎ ይዞ ወጣ ብሎ ሲያናግራት ማለት ነው። እንዴት ምን እያልሽ ነው እማዬ? እንዴ አሁን አንቺ አፈርኩብሽ በእናትነትሽ። እንዴት አንቺ አንድን የወላጅ እናት ሆነሽ የራስሽን ለማትረፍ የሰው ልጅ ህይወቷ ይለፍ ብሎ መወሰን ማለት ምን ማለት ነው? ይሄ ተገቢ አይደለም። አንተ እንዴት እንዲህ ነው የምትናገረኝ? እናትን ከፍና ዝቅ አድርገህ ስትለው በቃ ያለውን እኮ ነው እየነገርኩ ያለው። እንኳን አይደለም እኔ ሰላምን ብትነቃ ይህን ነገር ማድረግሽን ብታውቅ ሰላምን ብትሆን እናትነትሽን አትቀበልሽም ሲላት እንግዲህ ምላሴን ያን በሽተኛውን ልጇን የመሳሳለትን ሰላምን ለማትረፍ እንኳ እያለች ፊቷ ላይ የተጋረደውን ነገር ምንም የማታስተውለው ወይዘሮ ሚላት በጥፊ ትለዋለች ምላሴ ማለት ነው። እሱም ስትመታው አልቅሶ ወጥቶ ሄደ ማለት ነው። ከዛ ሄዳ ዶክተሩን አድንልኝ ዶክተር ይሄን እንደም ከሀና መምጣት አለበት እያለች ስትለው ስሚ ወይዘሮ ሚላት እቺ ልጅ ሀና እኮ ማለት እንደውም ጥሩ ልጅ ናት፣ ለገሰችላችሁ። ከዚህ በላይ ደግሞ መለገስ አትችልም። እሷም እኮ ህይወቷ ያሰጋታል። እሷ እኮ አባት አላት፣ ያውም ታማሚ አባት የምታስታመመው ሲል የአባቷን ሙሉ ወጪ ወስጄ እኔ ላሳክምላት ነው። እሷ ደግሞ የእኔ ልታተርፍ ነው። እንዴት ነው አንዱን ሰው አስወግዶ አንዱን ሰው ማትረፍ? ይሄ ህሊና ይቀበለዋል? እኔ በስራዬ በሙያዬ እንደዚህ አይነት ነገር አላደርግም እንዴ። በደም ባንክስ መስጠት አንድ ሰው ፍላጎቱ ኑሮ ከሰጠ ለአንድን ሰው ህይወት ማትረፍ አይፈቀድም እንዴ ስትል ጠየቀችው። የሚፈቀደው መጠኑን የሚያስፈልገውን መጠን ያክል ሊሰጥ ነው እንጂ ከዛ በላይ መጠኑ ሰጥቶ እሱን ራሱን ሊጎዳ አይደለም ቢላትም በፍጹም መሆን አለበት እያለች ነበረ ስትማጸን የነበረው። በጣም ያሳዝናል፣ በጣምም ይገርማል። ግን እሷ አባቷን እንደገና ደውላ አባዬ ናፈከኝ አድራለሁ ብላ እንግዲህ ስልክ ደውላ ነበር እና በማደሯም ግራ ተጋብተው ሙናኑ ልጅ ይህን ሰሞኑን የምትጨናነቅብኝ እያሉ አባት እያሰቡ ነበረ። በዛ መካከል ደውላ ደግሞ ናፈከኝ አባዬ ካንተ ጋር በመጣ ደስ ይለኛል። ምን ሆነሽ ነው የምታለቅሽብኝ? ወይኔ እንደ ድሮ እኮ ባይመሽና ጎረምሳ በሆን ብር ብዬ መጣልሽ ነበር ልጄ አይዞሽ አሉና አጽናኗት። ከዛ ወይዘሮ ሚላት እባክሽ ሀና ልጄን አትርፊልኝ። ምን እያሉ ነው ወይዘሮ ሚላት? ከዚህ በላይ እንዴት አድርጌ ነው ማትረፍ የምችለው? እንዴት አድርጌ የምችለውን እኮ አደረግኩኝ ስትላቸው ቢሆንም ምንም ችግር የለም አንቺ እኔስ ብሞት ስትላቸው አንቺ አባቴ እኮ ይሞትብኛል፣ እኔን ካጣ እኮ አባቴ ሰው አይሆንም ሲል አባትሽን እኔ ያድናቸዋለሁ እኔ
በጤንነቱ መዳኑ ብቻ ሳይሆን እኔ ከሱ ፊት ማጣቴ እሱ እኔ ማጣቱ ለሁለታችን በፍጹም ልንለያይ አይቻልም። ምን እያሰብሽ ነው አንቺ? ልጄን ለምን አታድኝልኝም? እያሉ ቆጣ ብለው ነበር ሲናገሯት የነበሩት። በጣም የሚገርም ነገር ነው። እንግዲህ በዚህ ምክንያት እንግዲህ ዶክተሩም አይቻልም ይሄን ነገር በፍጹም አላደርገውም እያለ እሳቸውም ደግሞ አድኝልኝ ልጄን እያሉ ሲጨቃጨቁ በአጋጣሚ ሰላም ከነበረችበት ትነቃለች ማለት ነው። በሚገርም ሁኔታ እንደገና በጣም ተደሰተች እና እየሮጠች ዳ ዶክተሩና ወይዘሮ ሚላት ቁጭ ብለው ሲጨቃጨቁ ሰላም እኮ ነቃች ስትላቸው በጣም ተደሰቱ። ሰላም ነቃች ብላ እንግዳው እየተሯሯጡ ሲመጡ ሰላም ነቅታለች፣ ግን በጣም የማያልፍ ነገር ንግግር ነው እየተነጋገሩት ወይዘሮ ሚላት። ሀና ግን እንጃ በጣም መልካም ናት ነው ያለው ዶክተሩ። መልካም ቀና አስተሳሰብ ያላት ናት። የራሷን አሳልፋ የሰው ሕይወት ለማትረፍ የምትጥር ናት። እርስዎ ግን እሷን አስወግደው ልጆውን ለማትረፍ የሄዱበት መንገድ ሰብአዊነት የጎደለው ነው ብዬ ነው ማስበው ሲል ነው ዶክተሩም የተናገራቸው። ስለዚህ ውድ ተመልካቾች እናንተስ እንዴት አያችሁት? በማንኛውም ሰላም እውነት በሰላም ወጥታላት ሀና ከእንደዚህ አይነቱ ችግር ወጥታ የአባቷን ችግር የምትቋቋምበት እና የምታሳክምበት ቅርብ ይሆን ብዬ እመኛለሁ። እንግዲህ ሰላም በጤና ድና ከወጣ የደም ምርመራውስ እንዴት አንድ ሆነ የሚለው ላይ እንግዲህ ጨዋታው ይቀጥላል ማለት ነው። ከዛ በኋላ ነው እንግዲህ ይቺ ልጅ እህትነቷ እየታወቀ የሚሄደው። ግን ይህን ሲሰሙ በዚህ ውሳኔ በወሰኑት ወይዘሮ ሚላት ምን ይሉ ይሆን? ሀናን ለብዙ ዓመታት የፈለጓትን ልጅ ሀና ትወገድና ሰላም ትትረፍልኝ ያሉትን ነገር ምን አድርገው ቀጣይ ሀና የወሰኑትን የትዬ ወይዘሮ ሚላትን ውሳኔ ስትሰማ ምን ብላ በውስጧ ታስብ ይሆን? እሳቸውስ ያን ነገር ከወሰኑት በኋላ ምላሴን በጥፊ የመቱበት እንደገና ምናልባት ህመም ላይ ሊወርቅባቸው ስለሚችል ሌላ ችግር ውስጥ ይገባሉ ማለት ነው። እንግዲህ አንዳንድ ጊዜ አርቀን ስናስብ ከቅርብ ያለውን ካላየነው ጉዳት የሚያመጣ ነገር እንዳለ ነው የምንገነዘበው። የዛሬው በዚህ ተጠናቋል። ቀጣይ እስከምንገናኝ ሰላም ዋሉልኝ።